አርሰናል 2 ሰንደርላንድ 2 የሆነ ወገብክን ስብር ያልክ ምናምን ነው የሚመስል ታውቃለህ። ባለቀ ሰዓት ሲገባብህ በተለይ ሰከንድ ሃፍ ላይ ምርጥ ነበርን። ግን እኔ ሰንደርላንዶችን ሳላደቅ አላልፍም። ይምር ዛሬ ከኒውካስል ጨዋታ በኋላ በጣም ስራ በዝተውብናል። ሪያ እንደዚህ ያለፉትን 8 ጨዋታ እንደዚህ እንትን አላለም። ዛሬ ቀጠቀጡን እኮ በጣም ብዙ በቃ ሁሉም ተከላካዮቻችን በረኛችን ሁሉም በቃ ስራ በጣም ቢዚ ሆኖ ነበረ። ግን አንድ ነገር ነው ያስተዋልኩት፣ አርሰናሎች በጣም ፎከስ አድርገው የነበሩት ያንን ሬኮርድ ለመስራት 9 ጨዋታ በተከታታይ ሳይገባብን መውጣት ምናምን ላይ ነው መሰለኝ የነበረ። ፈርስት ሃፍ ምንም አልነበርንም። በጣም በቃ ራይስ ደክሞት ነበረ፣ ብዙ ተጫዋቾቻችን ደክሞት ነበር። በጣም የተጫዋች ጉዳት እንዳለብን የሚያሳብቅ ነው። ዞር ብለህ ስታይ ቤንች ላይ እነማን ያሉ? እነ ዳውም ያሉ፣ ዋነሪ፣ ስኬሊ የሆነ የምታመጣው መሀል የለም። ይቀይራል ጨዋታ ምናምን ብለው ወጣቶች ናቸው። እየተመራ እነሱን ማስገባት በጣም ከባድ ነው። እነሱ ላይ እምነት መጣል በተለይ በጣም ፕሬሽር በጣም እያለ በጣም ከባድ ነው። ግን አንዳንዴ ደግሞ ቁጭ ብለህ በቃ ማመን አለብህ። ሰንደርላንድ ዛሬ ይገባዋል። ቢያሸንፍ ራሱ ዛሬ ይገባው ነበረ። በጣም የሚገርም ቡድን ነው። ከቻምፒዮንሺፕ መጥተው እንደዚህ ፕሪሚየር ሊግ ላይ ያስጨንቃሉ እያላሰብኩም ነበረ። እንግዲህ እናያቸዋለን። እስኪ 2 ጨዋታ ከዚህ ከኢንተርናሽናል ብሬክ በኋላ ሲቲንና ሊቨርፑልን በተከታታይ ይገጥማሉ። የዛኔ ደግሞ እናያቸዋለን እነሱ ነጥብ ያስጥሉ ይሆን። ስቲል በ7 ነጥብ እየመራን ነው። ነገ አቻ ከወጡ በጣም አሪፍ ነው። እኔ አቻ ነው በጣም የምጠብቅ። ግን ሊቨርፑል ማሸነፈ ሲቲ ማሸነፈ አሁንም ፊት ለፊት ነን የምንቀመጠው። በቃ አሁን ስህተቶችን አስተካክለን ምናምን መቀጠል ነው። ተስፋ እንዳትቆርጡ። ዶንት ፓኒክ ኤቨሪባዲ።